ሃይሚን አፈቅራታለሁ ሃይሚን ካላገኘው ራሴን አጠፋለሁ ብሏል አንድ ወንድማችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። ሱመያ ኢትዮን ሰብስክራይብ ላይክ ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ይህ ወንድማችን ራሱን ለማጥፋት እኔ ደግሞ ምን አልኩት መሰላችሁ? ገመድ ገዝቼ እልክልሃለሁ ችግር የለም አንተ ለመታነቅ ያብቃህ ከቡታጅራ አዲስ አበባ መሄድ አይጠበቅብህም አልኩት ውዶቼ ማለት ነው። ትክክል አይደለም? ምክንያቱም ሃይሚ የብሩኬና የብሩኬ ብቻ ናት የማንም አይደለችም። እስኪ ሐሳቡን እንስማውና ህልም ምኞት አይደበቅም ይመኝ ግን ሃይሚና አያገኛትም። እስኪ ሐሳባችንን እንስጥበት። ነገር ደግሞ ማሳያችሁናል ፋሚሊ ቻው። ሲጀመር ማለት ነው ብሮ ሻንጣው እኮ ባዶ ነው። ምን ነው ሰገጤ እንመስልሃለን እንዴ? አንተ ሰገጤ ባዶ ሻንጣ ይዞ ማለት ነው። በቃ እኔ ሂጃለሁ ከቡታጅራ አዲስ አበባ ሂጃለሁ ሃይሚን ወዳታለሁ ሃይሚን አፈቅራታለሁ ባላ ይላል ማለት ነው። ደርሻለሁ። በጣም ብዙ ሰው እኔን አዲስ አበባ ከመሄድ ለማስቀረት ግርም ያለ እኮ ውዶቼ ማለት ነው። አዲስ አበባ አልሄድም ውዶቼ፣ እናቴና አዲስ አበባ አልሄድም። ምክንያቱም ያለበት ቪዲዮ ማለት ነው ያለበት የሚቀርጽበት ቦታ አንድ አይነት ቦታ ነው። አንተ ፋራ ነህ እንዴ? አይ ሰገጤ ስግጥ። ለማንኛውም ያስከው ሻንጣ ባዶ ነው። በሁለተኛ ደረጃ ደግሞ ሃይሚን አንተ ልትወዳትም ሆነ ልታፈቅራትም ሆነ ልትልም ሆነ አትችልም። ምክንያቱም የሚወዳትና የሚያፈቅራት ሰው ብሩኬና ብሩኬ ብቻ ነው። አለቀ ደቀቀ። አንተ ለመፈመስ ብለህ የሃይሚን ስም አታጥፋ። ኦኬ አስፈላጊ ከሆነ እኛ ዱርዬ ልከን ጧ እንዳናስደርግ አርፈ ተቀመጥ። አድርሱለት ውዶቼ አድርሱለት ይሄን ቪዲዮ። ካልሆነ ዱርዬ ልከን ጧ አርገው ያሳዩታል ማለት ነው። እና ለማንኛውም አርፈ ተቀመጥ። ቡታጅራ ነው ያለው አትሰግጥ ሰገጤ ማለት ነው። በዚህ ደረጃ ሰው ፋራ አይምሰልህ። እና አንዳንድ ሰዎችም አላችሁ በውስጥ የምታወሩኝ እናንተም በጣም ቴንኪው ማመስገን ፈልጋለሁ። እኔም ማገዝ እንደምትፈልጉ መርዳት እንደምትፈልጉ የምትነግሩኝም አላችሁ እና እናንተም በጣም ቴንኪው በጣም ነው ማመሰግነው። እውነት ለመናገር ማለት እኔ ምለው ማለት ነው እናንተ ሴቶች ማለት ነው ያማችኋል ወይስ ያጣማችኋል? አሁን ለዚህ ወጠጤ በውስጥ ገብታችሁ ገንዘብ አዋጥታችሁ የምትልኩ ሰዎች ማለት ነው ወላሂ በጣም ነው የምታስጠሉት። እናቴን በጣም ማለት ነው። እውነትም የአረብ ሀገር አህያ ደደብ ናችሁ። ምክንያቱም እሱ ሲጀመር ሃይሚና እሱ አይመጣጠኑም። ገባችሁ? እሱን ለመርዳት ገንዘብ እናንተ ካላችሁ እነዚህ የዩቲዩበር ማለት ነው ልብ ነው የሚያርጓችሁ። ስለዚህ ገንዘባችሁን አትስጡ ጨምላቃዎች ማለት ነው። በሁለተኛ ደረጃ ደግሞ የሃይሚን ትዳር ለመበጥበጥ እያለ እናንተ የምን አባታችሁ ገንዘብን አዋጣችሁ የምትሰጡ እንዴ? የሃይሚን ትዳር ለመበጥበጥ የሃይሚን ላይፍ ለማበላሸት እየሄደ ደንቆሮ ሁሉ ማለት ነው የምን አባ ገንዘብ ነው የምታዋጡ እንዴ? እናንተ መቼ ነው የምትነቁት? እነሱ ከሀገራቸው ላይ ቁጭ ብለው እየሰሩ እናንተ ለምንድን ነው ገንዘብ የምታዋጡት? እኔ እኮ በጣም ነው የምታናዱ ወላሂ። በሁለተኛ ደረጃ ደግሞ ማለት ነው ለዚህ ደንቆሮ አታዋጡ። ገባችሁ? ሃይሚንና ብሩኬን የምታዋጡ ለማለያየት ገንዘብ የምትጥሩ ሰዎች እኛ አንፋታችሁም። አስፈላጊ ከሆነ እስከ መጨረሻው ሂደን ማለት ነው ፎቶአችሁን አውጥተን እንፖስተዋለን። ስርዓት አድርጉ። ምክንያቱም ሃይሚና ብሩኬ እንዲለያዩ አንፈልግም። ምድረ ደንቆሮ መጀመሪያ ከግርድና ውጡ። ለራሳችሁ ሳትወጡ እሱ ከሀገሩ ላይ ቁጭ ብሎ ሃይሚንና ብሩኬን ለማለያየት ገንዘብ ሰጣችሁ እንትን ለማለት እናቴን በጣም ነው የምታስጠሉት። በሰላም ያስገባኝ ያንን ነው ምለው ማለት አረ ከፈለክስ ባትገባ ገደል ግባ እንዴ! ባትገባ ገደል ግባ። ሰው ሲጀምር እንዴት ነው ትዳርን ለማለያየት በዚህ ደረጃ ማለት ነው። እኔ በጣም ነው የታዘብኳችሁ። ሃይሚና ብሩኬን ለማለያየት በዚህ ደረጃ ወገባችሁን ታጥቃችሁ የቆማችሁ አኪድ የእዩ ቤተሰቦች ናችሁ። የእዩ ቤተሰቦች ማለት ምድረ ደንቆሮ። መጀመሪያ እናንተ መጥረጊያ ከመሳብ ውጡ። ለራሳችሁ ሰው ሁኑ። ለዚህ ወጠምሻ ግን ገንዘብ የምትልኩና ማን ናችሁ እንዴ? ነገ ወዲያ እኮ ሲጀመር ነገ ወዲያ እኮ እናንተ እንደሰው የአረብ ሀገር ገረድ እኮ ነው የሚላችሁ። ስለዚህ ስርዓት ያዙ በእናታችሁ።
ሁለተኛ ደግሞ የሃይሚን ትዳር ለማፍረስ እንደዚህ የምታረጉ ሰዎች እመኑኝ መረጃውን ሰብስቤ አምጥቼ ፎቶአቸውን ፖስትላችኋለሁ ምድረ ደንቆሮ ማለት ነው አሁን እሱ ወጠጤ ለዚህ ወጠጤ ገንዘብ አዋጣችሁ ልትልኩ ከፈለገ ለምን አራት እግሩን አይበላም እንዴ ለምንድነው ግን እናንተ ደንቆሮ የምትሆኑት በእናታችሁ ሁሉ ጊዜ በቃ የምታሽቃብጡት የምታሽቋልጡት በቃ ማለት ለኢትዮጵያ ዩቲዩበር ታሽቃብጣላችሁ እኔ ማሽቃብጠው በዚች ዓለም ላይ ለሃይሚና ለብሩኬ ብቻ ነው አለቀ ደቀቀ እንዴ ምንድነው እንዴት ነው በሰው ህይወት እናንተ ጣልቃ የምትገቡት እናንተ በራሳችሁ ላይ እንዲሆን የማትፈልጉትን ነገር ለምንድነው ከሰው ላይ የምታረጉት ጭራሽ ገንዘብ አዋጣችሁ ልካችሁ የብሩኬንና የሃይሚን ህይወት እንዲበጠብጡ ማረግ ይሄ ፌር አይደለም በጣም ነው የምታስጠሉት እናቴን እንዴ አይደብራችሁም እንዴ እናንተ ለራሳችሁ ከግርድና ሳትወጡ ለሱ ገንዘብ አዋጣችሁ ልካችሁ የሃይሚንና የብሩኬን ህይወት እንዲበጠብጥ ማረግ ይሄ አግባብ አይደለም በራሳችሁ ላይ የማትፈልጉትን ነገር በሰው አትፈልጉ በመጀመሪያ ደረጃ አንተ ወጠጤ ማለት ነው ባዶ ሻንጣ ነው ያስከው ምንም ነገር የለውም አትሰክስ ሁለተኛ ደግሞ እዛው ቡታጅራ ነው ያለው በሁለተኛ ደረጃ ደግሞ የሃይሚን ትዳር የብሩኬን ትዳር ለመበጥበጥ አስበህ ብትነሳ እመኔ ዋጋ አስከፍልሃለሁ እኔ ነኝ ዋጋ ማስከፍል ያንተን መረጃ ማስረጃ አፈንፍኜ አምጥቼ ማለት ነው አፈንፍኜ አምጥቼ ከዚህ ላይ ይዘረግፍልሃለሁ ስለዚህ አርፈህ ተቀመጥ ኦኬ ዝም ስትባል ማለት ነው ዝም ስትባል ካናታችን ላይ ወጣ እኔኮ ግርም ምን የምትሉት ደውላችሁ አይዞ የኔ ወንድም ለምን ከፈለገ አራት እግሩን አይበላም የሰው ትዳር ለማበላሸት የሰው ትዳር ለማለያየት እየሄደ ለምንድነው የምታሽቃብጡ እኔኮ በጣም የምትገርሙ ፒፕል ናችሁ የመዳም ቅመሞች አንዳንዶቹ ሁሉንም ይያልኩ አይደለም አንዳንዶቹ እሰቡ እንግዲህ ገንዘብ አዋጣው በዚህ ደረጃ ሰውን አታክ ለማድረግ ሰውን ለመጉዳት ሰውን እንትን ለማለት በዚህ ደረጃ ትነሳላችሁ ብዬ ነው አስቤ አላቀም ባይዘወይ እንደዚህ የምታረጉ የእዩ ደጋፊ ናችሁ የእዩ ደጋፊ ምክንያቱም ሃይሚና ብሩኬ እንዲለያዩ ስለምትፈልጉ ለዛ ነው ገንዘብ የምታዋጡት ግን ገንዘብ ከማዋጣታችሁ በፊት ለራሳችሁ ኑሩ እነሱኮ ህይወታቸውን እየኖሩ ነው ሃይሚ የተጻፈላትን ነው የምትኖረው እናንተ ስላላችሁ እናንተ ገንዘብ ስላዋጣችሁ እናንተ እንትን ስላላችሁ ሃይሚ ምንም የምትሆነው ነገር የለም እናንተ ግን ትዝብቱ ነው ትርፎ አስፈላጊ ከሆነ ደግሞ መረጃችሁን ካገኘነ አምተን እንፖስታችኋለን ምክንያቱም ሰው በዚህ ደረጃ እንዴት ነው የሰውን ትዳር ለማፍረስ ተነስቶ በዚህ ደረጃ እንዴት በጣም ነው ያፈርኩባችሁ ለማንኛውም ሃይሚና ብሩኬ ይለያያሉ ብላችሁ ለምን በሚሊዮን አታዋጡለትም አይለያዩም ሁለቱ እናንተ ግን ትዝብት ነው ትርፉ ገባችሁ ሃይሚና ብሩኬ መቼም አይለያዩም መቼም ሊለያዩ አይችልም ሁለተኛ ደግሞ አንተ ባዶ ሻንጣ ይዘህ ሰውን አታጃጅል ባዶ ሻንጣ ነው ያስከው እዛው ቡታጅራ ነው ያለው ምክንያቱም ልጆቹ ስለማውቁ ልጆቹ ሞኝ ስለሆኑ ልትጫወትባቸው አትችልም ገባ ልትጫወትባቸው አትችልም አለቀ ደቀቀ እኔ አላቅም አንዳንድ የመዳም ቅመሞች ግን ማለት ነው በቃ የዋህነታችሁን በልክ አድርጉት በእናታችሁ በልክ ማለት ነው ይሄ ሰገጤ ሸውዳችሁ እንዴ ምንም ያለበሰ ለብሶ የማቅ ወጠጤ ማለት ነው ይሸውዳችሁ በቃ እኔ ከቡታጅራ አዲስ አበባ ሂጃለሁ ሃይሚን ስለምወዳት ስለማፈቅራት ከዛ ወንድሜ ውይ ገንዘብ እንረዳሃለን እንደዚህ እንልሃለን ገንዘባችሁን ትበላላችሁ እንጂ ሃይሚና ብሩኬ አይለያዩም አስረግጬ ልንገራችሁ ገንዘባችሁን እናንተ ግን ትበላላችሁ ይሄ የሃይሚ ጉዳይ አይደለም ነገ ጧት ተበልታችሁ ብታለቅሱ የሃይሚ ጉዳይ አይደለም ገባችሁ ስለዚህ አርፋችሁ ተቀመጡ አንዳንድ እናንተ ጅል ስለሆናችሁ ሞኝ ስለሆናችሁ ማንኛውም ሰው መጥቶ የሚሰክሳችሁ ሞኝነት ስለምታበዙ ነው ገባችሁ ይሄ ልጅ እንግዲህ ልባችሁን ተረድቶ ነው እንግዲህ በቃ አንዳንድ ሰዎችም የምታናግሩ ልጆች አላችሁ እንረዳሃለን ብላችሁ የምትሉኝ ምናምን አስባችሁታል በጣም እኮ ነው የሚያናደው በጣም ማለት ነው እና ስርዓት አድርጉ የመጣችሁበትን ዓላማችሁን ወቁ
ሁለተኛ ደግሞ ገንዘብ አዋጣችሁ ለልጁ ስለላካችሁ የሃይሚና የብሩኬ ትዳር ይፈርሳል ብላችሁ ኮን ተሳስታችኋል። እኔ ልንገራችሁ የሃይሚና የብሩኬ ትዳር መቼም አይፈርስም። እናንተ ግን የሃይሚንና የብሩኬን ትዳር እናፈርሰዋለን ስትሉ እናንተ ትፈርሳላችሁ። ገባችሁ? እናንተ ትፈርሳላችሁ፣ እናንተ ትጠፋላችሁ። የሃይሚና የብሩኬ ህይወት ኢንሻአላህ ምንም አይሆንም። ሰው እንዴት ነው በዚህ ደረጃ ተንኮል ይዞ የሚሄደው? ሰው እንዴት ነው በዚህ ደረጃ መጥፎ ነው የሚሄደው? አስባችሁታል? ሰው እንዴት በዚህ ደረጃ ማለት በቃ የሰውን ትዳር ለማፍረስ እንዴት በዚህ ደረጃ ትሄዳላችሁ? እንዴት ግርም እኮ ነው የምትሉት። እንዴት በዚህ ደረጃ ሃይሚ ምናችሁ ላይ ደርሳችሁ ነው በዚህ ደረጃ ሃይሚ ለመጣል ብሩኬን ለመጣል በዚህ ደረጃ የምትንቀሳቀሱት? እንዴ ሙናችሁ ነው? ሃይሚና ብሩኬን እኮ የሚሰጣቸው የሚነሳቸው እሱ ፈጣሪያቸው ነው። ገባችሁ? እናንተ ግን ትዝብት ነው ትርፉ። ትዝብት አለቀ ደቀቀ። ሁለቱ ደግሞ እሱ ስላለ ደግሞ ሃይሚና ብሩኬን ሊያለያያቸው አይችልም፣ በጭራሽ አይችልም። እናንተ ግን እድሜ ልካችሁን እየተበዘበዛችሁ ትኖራላችሁ። ገባችሁ? እድሜ ልካችሁን ማንም መጥቶ ይቀልድባችኋል። ማንም መጥቶ ማለት ነው። ስለዚህ ምን ልላችሁ ፈልጌ መሰላችሁ? አንዳንዴ ጭንቅላታችሁን አሰሩት። ጭንቅላታችሁን አሰሩት። ዝም ብላችሁ ማንም ሰው መጥቶ የውሸት እኔ ከአዲስ አበባ ቡታጅራ ከአዲስ አበባ እንትን ሂጃለሁ ምናምን ስላላችሁ እውነት መስሏችሁ ገንዘብ እናዋጣልሃለን ብቻ ሃይሚንና ብሩኬን ለያይልን። በጣም ነው እንትን የምትሉት የምታስጠሉት በጣም ማለት ነው። ስለዚህ ስርዓት አድርጉ። ተረዳችሁ? በሁለተኛ ደረጃ ደግሞ የነሱ ህይወት ወይም የነሱ ትዳር እናንተ ስላላችሁት አይደለም የሚለያየው። እናንተ የፈለጋችሁትን ነገር ብታረጉ አይለያይም። ገባችሁ? እናንተ ግን እድሜ ልካችሁን ተንኮል፣ ክፋት፣ ምቀኝነት፣ ሸረኝነት ለራሳችሁ መልሶ ይጎዳችኋል። የሃይሚና የብሩኬ ህይወትማ አይፈርስም። ገባችሁ? ገንዘብ ብታዋጡ ገንዘብ ባታዋጡ ምን ብትሉ ምን ባትሉ የሁለቱ ህይወት አይፈርስም። ግን በጣም የምታሳፍሩት ደግሞ እሴት ሆናችሁ በሴት ሆናችሁ በሴት በዚህ ደረጃ ምቀኝነት